ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ታሪክ ከ6 እና ከ7 ዓመት በፊት ዓለምን ያስደነገጠ ለመታመን የሚከብድ እጅግ አሳዛኝ ታሪክ ነው። ታሪኩ የተፈጠረው እንደ አውሮፓውያን አቆጣጠር በ2015 ሲሆን ቦታው ለንደን ከተማ ሪችመንድ ሰፈር ውስጥ ነው። በአንድ ጸጥ ያለ ሰፈር ውስጥ የአካባቢው ነዋሪዎች ወደ ስራና ወደ ትምህርት ቤት በሚሄዱበት ሰዓት አንድ ድምፅ ይሰማሉ። ይህ ድምፅ ከባህር ጠለል በላይ 30,000 ጫማዎች ከሚርቅ ቦታ ላይ የወደቀ የአንድ ሰው ድምፅ ነበር። ሰዎች ይህ ነገር ምንድን ነው ብለው ሲጠጉ ያዩትን ነገር ማመን አልቻሉም። በረራ ቁጥር BA56 ከሆነው ከብሪቲሽ ኤርዌይስ አውሮፕላን ክፍል ውስጥ የወደቀ ሰው ነበር። ይህ ሰው በድብቅ በፕሌኑ ጎማዎች ውስጥ ተደብቆ የተጓዘ ሲሆን ከ0 ዲግሪ ሴንቲግሬድ በታች ቅዝቃዜ ውስጥ ተጉዞ ብሎት የተረፈ አንድ ሰውም ነበረ። ይህ እንዴት ሊሆን ቻለ? አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እና ላይክ በማድረግ ሌላ ስራ እንድሰራ አበረታቱኛል። ወደ ታሪኩ አልፋለሁ። ታሪኩ የሚጀምረው ከለንደን በሺዎች የሚቆጠሩ ኪሎ ሜትሮች ርቀት በምትገኘው በደቡብ አፍሪካ ጆሃንስበርግ ከተማ ነው። ሁለት ወጣቶች ቴምባካ ቤካ እና ካርሊቶ ቫሌ ይባላሉ። እንደ ብዙ የአፍሪካ ወጣቶች የተሻለ ህይወት ያልሙ ነበር። ድህነት፣ የስራ አጥነትና የኑሮ ውድነት አስመሯቸው አውሮፓ ገብተው ህይወታቸውን ለመቀየር ህልም ነበራቸው። ነገር ግን ህጋዊ በሆነ መንገድ ቪዛ አግኝቶ መሄድ ለነሱ የማይታሰብ ነው። ስለዚህ አንድ አደገኛ ውሳኔ ወሰኑ። በቃ እንሞታለን ወይም እንለወጣለን የሚል የመጨረሻ ውሳኔ ነው። ሪቻርድ ቤንቴሊ ይህንን ታሪክ ሲያጣራ እነዚህ ወጣቶች ስለ አደጋው ምንም አይነት ጥልቅ ግንዛቤ አልነበራቸውም ነበር። አውሮፕላን ውስጥ ገብተን ከተደበቅን ለንደን ስንደርስ ወርደን አዲስ ህይወት እንጀምራለን የሚል ሀሳብ ነበራቸው። የአውሮፕላን ማረፊያው ጥበቃ እንዴት አለፉ የሚል የብዙዎች ጥያቄ ነው። በዚያን ወቅት በጆሃንስበርግ ኤርፖርት የነበሩት የጥበቃ ክፍተት ለእነሱ ምቹ ሁኔታን ፈጥሮ ነበር። በጨለማ ኤርፖርቱን አጥር ዘለ በመግባት ወደ ብሪቲሽ ኤርዌይስ ተጠጉ። ይህ አውሮፕላን ታዲያ ወደ ለንደን ለመሄድ የተዘጋጀ ነበር። ሁለቱ ጓደኛሞች አውሮፕላኑ ከመነሳቱ በፊት በአውሮፕላኑ በጎማዎች ውስጥ ይገባሉ። ይህ ቦታ ለሰው ልጅ ተብሎ የተሰራ አይደለም፣ እጅግ በጣም ጠባብ ነው። አውሮፕላኑ ሲነሳ ጎማዎችን ወደ ውስጥ ሲያጥፍ ከዛ ውስጥ ያለ ሰው ሁሉ የመጨፍለቅ እድሉ ሰፊ ነው። ነገር ግን እድለኞች ነበሩ። ጎማው ሲታጠፍ እነሱ አልተጨፈለቁም ነበር። ነገር ግን ከባዱ ፈተና ገና ነበር። አውሮፕላኑ ተነስቶ ወደ ሰማይ ከፍ ሲል የአየር ንብረቱ በፍጥነት ይቀያየራል። ከ30,000 እስከ 35,000 ጫማ ከፍታ ላይ ሲደርስ ውጭ ያለው ቅዝቃዜ መጠን ከ0 በታች 50 ዲግሪ ሴንቲግሬድ ይወርዳል። ይህ ቅዝቃዜ የሰውን ልጅ በደቂቃዎች ውስጥ ሊገድል ይችላል። ታዲያ በዚህ ከፍታ ላይ የመተንፈስ የሚሆን ኦክሲጅን የለም። አንዳንድ የሕክምና ባለሙያዎች በዚህ ያህል ቅዝቃዜ መቆየት የልብ ምታችን እጅግ በጣም ይቀንሳል እና ራሳችንን እንዲስቱ ይሆናሉ። ታዲያ ለ11 ሰዓት ያህል እነዚህ ሰዎች በህይወትና በሞት መካከል ነበሩ። ከረጅም በረራ በኋላ አውሮፕላኑ ለንደን ኤርፖርት ለመድረስ ዝግጅት ጀመረ። አውሮፕላኑ ዝቅ ብሎ ለማረፍ ጎማዎችን ዝግጁ ሲያደርግ በዚህ ወቅት ሁለቱም ሰዎች ራሳቸውን ስተው ነበር። በመቀጠልም የመንኮራኮሩ በር ሲከፈት ካርሊቶ ቫሌ ከሺዎች ጫማ ከፍታ ላይ ተወርውሮ ሪችመንድ በተባለ ሰፈር አንድ የንግድ ህንፃ ላይ ወደቀ። በሌላ በኩል ጓደኛው ቴምባካ ግን ተአምር ተፈጥሮለት እንዴት እንደሆነ ባይታወቅም ጎማው ሲከፈት አልወደቀም ነበር። አውሮፕላኑ ኤርፖርት አረፈ። የኤርፖርቱ ሰራተኞች አውሮፕላኑ ሲፈትሹ በጎማዎቹ ውስጥ አንድ ሰው ወድቆ አገኙ። ቴምባካ በህይወት ነበር፣ ነገር ግን ራሱን ስቶ ነበር። የሰውነት ሙቀቱ በጣም ወርዶ ነበር። ወደ ሆስፒታልም በፍጥነት ተወሰደ። ዶክተሮቹ እሱን ማትረፍ በህክምና ዓለም እንደ ታምር ታይቶ ነበር። ለብዙ ወራት ኮማ ውስጥ የቆየ ሲሆን ሲነቃ ያወቀው ነገር ቢኖር ጓደኛው ካርሊቶ እንደሞተና እሱ በህይወት እንደተረፈ ነው። ቴምባካም የሚያስታውሰው ነገር ቢኖር ወደ አውሮፕላን ውስጥ ሲገቡ የነበረውን ፍርሃትና ብርድ ነው። ከዚያ በኋላ ምንም እንደማያስታውስ ይናገራል። ጓደኛውም የተሻለ ህይወት መኖር እንዲፈልግ እንደነበር ይናገራል። ይህ ታሪክ የሚያሳየው ሰዎች ከድህነት ለመውጣት ምን ያህል መስዋዕትነት እንደሚከፍሉ የሚያሳየው ነው። በሌላ መልኩ ደግሞ ባላሰብነው መልኩ ታምር ሊፈጠር እንደሚችል ይህ ታሪክ ያሳየናል። ታዲያ እናንተ ስለዚህ ነገር
ሀሳባችሁን ኮሜንት ላይ አሳውቁን። ቻናላችንን ሰብስክራይብ እና ላይክ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።